እናቴ ባታ አይባልም። ለምሳሌ እናቴ ልደታም አይባልም። ምክንያቱም ልደታ ማለት መወለድ ነው እንጂ እመቤታችን የሚለውን አይገልጽም። ለምሳሌ ልደተ ክርስቶስ ስንል አሁን ልደተ ክርስቶስ የክርስቶስ መወለድ ነው አይደለም። ልደቱ ስንል ደግሞ መወለዱ። ልደታ ስንል ክርስቶስ ማርያም ማለት አይደለም። ልደቱ ስንል ክርስቶስ ማለት እንዳልሆነ ማለት ነው። ልደታ እናቴ ልደቱ አባቴ እንደማይባለው ሁሉ ማለት ነው። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ፍስሐ ኮነ በእንተ ልደታ ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባሕርዩ ሞት በመንግስቱ ሽረት የሌለበት ዘላለማዊ ቅዱስ አምላክ ሕያው እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ የእመቤታችን የልደቷ መሰረቱ መጽሐፍ ቅዱስ ነው። መነሻውም መጽሐፍ ቅዱስ ነው። መድረሻውም መጽሐፍ ቅዱስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት ኩላዊት ሐዋርያዊት እንደመሆኗ መጠን በቅድስት ቤተክርስቲያን የሚፈጸሙ አገልግሎቶች ሁሉ መጽሐፍ ቅዱስን መሰረት ያደረጉ ናቸው። መጽሐፍ ቅዱስን መሰረት ያላደረገ አገልግሎት በቅድስት ቤተክርስቲያን የለም። ሁሉም ነገር ከመጽሐፍ ቅዱስ የተነሳ ነው፣ የተወሰደ ነው። ሁሉም ነገር የሚሆነው በሱ ነው። ከመጽሐፍ ቅዱስ ውጭ የሆነ ነገር የለም። ለዚህ ደግሞ እመቤታችን ቅድስት ድንግል ማርያም ከብሉይ ኪዳን መጽሐፍ ኦሪት ዘፍጥረት ጀምሮ እስከ መጨረሻው የነቢያት ትንቢተ ሚልክያስ ድረስ ስንመለከት በእያንዳንዱ እመቤታችንን የሚያዘክር እመቤታችንን የሚያስብ ሁሉም አለ በዛ ውስጥ። በእያንዳንዱ ገጸ ንባቡን መጽሐፍ ቅዱስን ስናነባው ብሉይ ኪዳን እንደወረደ እመቤታችን ማርያም ብሎ የሚጠራ የለም። የሙሴ እህት ማርያም የምትባል አለች። ግን ይችኛዋን የአምላክን እናት እመቤታችን ቅድስት ድንግል ማርያምን ምንድነው አሁን ንባቡ ለምሳሌ ወደኋላ እንመጣበታለን እንጂ አሁን እንግዲህ የእመቤታችን የልደቷ መነሻ በመጽሐፍ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ጀምረን ስንመለከት እንዲህ ይላል። ወሶበ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ ይላል። ምን ማለት ነው? አሁን እንግዲህ ይሄ እመቤታችን የልደቷ ነገር ነው። ይሄ ክፍል ማለት ግን ብሉይ ኪዳን ነው፣ መጽሐፍ ቅዱስ ነው። እመቤታችን እንኳን በሐዲስ ኪዳን በብሉይ ኪዳንም እንኳ በትንቢት ትነገር ነበር ማለት ነው። ነቢያት ይናፍቋት ነበረ። ወደዚህ ወደ ኢሳይያስ ትንቢት ከመሄዳችን በፊት ነቢያት ይፈልጓት ይሿት እንደነበረ ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ላይ ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት እለተነበዩ በእንተ ክብርክሙ። ነቢያት ስለ እናንተ ክብር የተነበዩላት ትንቢት የተነበዩላት ሱባ የቆጠሩላት መድኃኒታችሁ ይህች ናት ብሎ ቅዱስ ጴጥሮስ ተናግሯል። እና ያቺ ነቢያት በትንቢት አይኢት ይዛት ይላል። ቅዱስ ያሬድም ከጠቢቡ ከሰሎሞን ነስቶ በመኃልየ መኃልይ ሰሎሞን የተናገረውን በትንቢት መነጽር ተመልክቶ የተናገረውን ቅዱስ ያሬድም አይኢት ይዛቲ እንተ ታስተርይክ እምሩቅ ከሩቅ እንደ ፀሐይ ሞቃ እንደ ጨረቃ ደምቃ የምትታይ ይህች ማን ናት እያለ ቅዱስ ያሬድም ነቢያት በትንቢት ይናፍቋት ይሿት ይፈልጓት እንደነበረ ቅዱስ ያሬድም በድጓው ዘምሮታል። እና ወደ ነቢዩ ኢሳይያስ
ትንቢት ስንመለስ ግን የእመቤታችን የልደቷ መነሻ እሱ ነው። ምንድነው? ወሶባኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ከመ ሰዶም እንኮነ እንደ ሰዶም በሆን ነበር፣ ገሞራንም በመሰል ነበር ይላል። እንግዲህ እዚህ ላይ መጽሐፍ ቅዱስን ስንመለከተው ዘሩን እግዚአብሔር ዘርን ባያስቀርልን ኖሮ ነው የሚለው። ግን ዘር ማለት ምንድን ነው የሚለውን መጽሐፍ ቅዱስ እንዲሁ ዝም ብሎ ዘሩ ማለት ነው ጥሬ ቃሉ እንደዛ ነው የሚለው። ሲተረጎም ግን መንፈስ ቅዱስ ባደረባቸው አበው ሊቃውንት እንደተተረጎመው አሁንም ድረስ በየትርጓሜ ጉባኤ ቤቶች እንደሚተረጎመው ዘር የተባለች እመቤታችን ናት ተብሎ እዛ ላይ ተቀምጧል። ትርጓሜው ላይ በራሱ ማለት ነው። በጉባኤ ቤት ይተረጎማል ሁል ጊዜ እና ብዙ ትርጉም አለው ይሄ ወሶባኮ ጸባኦት እግዚአብሔር ዘአትረፈ ለነ ዘራ ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ገሞራ በሆን ሰዶምንም በመሰል ነበር የሚለው ብዙ ትርጉም አለው። ግን አሁን ለዚህ ርዕሰ ጉዳያችን የሚስማማው ከዚህ ብዙ ትርጉም አሉት። ከነዚህ ብዙ ትርጉሞች መካከል አንዱ ስለ እመቤታችን ነው። ዘር እመቤታችን ናት ነው እና እንዲያውም ሊቃውንት ምን ተብሎ ይተረጎማል? በዚያ በጉባኤ ቤት ሰዶምና ገሞራ ምንድናቸው? እንደ ሰዶም በሆን ገሞራንም በመሰል ነበር ማለት እንዴት ነው? ምንድናቸው እነዚህ ሰዶምና ገሞራ? እነዚህ በብሉይ ኪዳን መጻሕፍት ኦሪት ዘፍጥረት ላይ 5ቱ የጥፋት ሀገሮች ተብሎ የተዘረዘሩ አሉ። ከነዚህ 5ቱ የጥፋት ሀገሮች መካከል እነዚህ ሁለቱ እነዚህ ናቸው፣ ሰዶምና ገሞራ። እነዚህ ሀገሮች ፈጣሪያቸውን ባለመፍራት አምላካቸውን ባለማወቅ መላ ዘመናቸውን በኃጢአት የፈጸሙ ሰዎች ናቸው። ሀገሩን አይደለም በሀገሪቱ ሰዎቹን መናገር ነው ተብሎ በትርጓሜ እንደተቀመጠው እንደ ሰዶም በሆነ ነበር ማለት የሰዶም ሰዎችን እንደሆኑት እንሆን ነበረ ማለት ነው ትርጉሙ። እንደገና ሲተረጎም ምንድነው? እነዚያ ይላል ትርጓሜው፣ እነዚያ የሰዶም እና የገሞራ ሰዎች የነፍስ አማላጅ አጥተው እንደጠፉ እኛም እግዚአብሔር ዘር ንጽሕት ዘር ድንግል ማርያምን ባያስቀርልን ኖሮ እነዚያ የነፍስ አማላጅ አጥተው እንደጠፉ እኛም የነፍስ አማላጅ አጥተን ጠፍተን በቀረን ነበር ይላል። አሁን ይህ እንግዲህ መነሻ ነው ማለት ነው። የእመቤታችን ልደቷን ስናከብር መነሻው ይሄ ነው። ግን መነሻው እንደ መነሻ ይሄ ይሁን እንጂ በብሉይ ኪዳን ስለ እመቤታችን የተነገረ በትንቢት ለምሳሌ ኦሪት ዘፍጥረት ብንሄድ አሁን ኦሪት ዘፍጥረት ምዕራፍ 28 ላይ ያዕቆብ መሰላል አየ ይላል አይደለ? አሁን እንግዲህ በሚገርም ሁኔታ መጽሐፍ ቅዱስን ስናነባው መሰላል እንዳየ ብቻ ነው የሚናገረው። ግን መሰላል አየ፣ እሺ መሰላል አየ፣ እሺ ምንድነው መልእክቱ? የሚያስተላልፈው መሰላል አየ ምንድነው ተብሎ ወደ ትርጓሜው ስንሄድ ግን ያቺ መሰላል እመቤታችን ናት ተብሎ ተተርጉሟል። በሐዲስ ኪዳን ይህንን ቅዱስ ኤፍሬም ሶርያዊ አፈ በረከት እሷን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያምን ባመሰገነበት ውዳሴው ላይ አንቲ ውእቱ ሰዋስው ዘርአ ያዕቆብ። እንግዲህ ያ ብሉይ ኪዳን ንባብ ነው። በሐዲስ ኪዳን ይሄ ውዳሴ ማርያም ከሊቃውንት ነው ቁጥሩ እና በሐዲስ ኪዳን መጣና ቅዱስ ኤፍሬም ከዚያ ያዕቆብ መሰላል አየ። እንግዲህ ከወንድሙ ጋር ተጣልቶ ሲሄድ መሽቶበት፣ ታሪኩ ረዝም ነው። መሽቶበት እዚያ ላይ ድንጋይ ያገኘ፣ ድንጋዩን ተንተርሶ ተኛ። ከዚያ በኋላ ራእይ አየ። ራእዩ ምንድነው? የወርቅ መሰላል ከምድር እስከ ሰማይ ተተክላ ከዚያ መላእክት ይወጣሉ ይወርዳሉ በመሰላሏ ላይ ማለት ነው። ከመሰላሏ ጫፍ ላይ ደግሞ ዙፋን አለ ተዘርግቷል እንደዚህ። ከዚያ ከዙፋኑ ላይ ደግሞ ንጉስ አለ ይላል። ዙፋን እንግዲህ መቀመጫ ወንበር እንደማለት ነው።
ከዙፋኑ ላይ ንጉስ አለ። አሁን ይህን እንግዲህ ያዕቆብ በራእይ ነው ያየው። እንግዲህ በኋላ የሚሆነውን እያሳየው ነው እግዚአብሔር መንፈስ ቅዱስ። ቅዱስ ኤፍሬም አንቲ ውእቱ ሰዋስው ዘርአ ያዕቆብ ምድር ዘይበጽሕ እስከ ሰማይ፣ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት፣ ከዚያ ከላይዋ ላይ ዙፋን ተዘርግቶ ከዙፋኑ ላይ ደግሞ ንጉስ ተቀምጦባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ ተብሎ ተተርጉሟል። እና አሁን እንግዲህ ይሄ ምንድነው? አሁን ይሄ ብሉይ ኪዳን ነው ወይም ደግሞ መጽሐፍ ቅዱስ ነው። እመቤታችን አሁን ብዙ ወገኖች ግራ የሚገባቸው አለ። የእመቤታችን ነገር ሲነሳ በጣም የሚከፋቸው ብዙ ሰዎች አሉ። እንግዲህ የእመቤታችን ነገር ሲነሳ የሚከፋው ሰይጣን ብቻ ነው። ለምን? እሷ ያላት ነገር እሱ የለውም። ለምሳሌ እሷ ንጽሕት ናት፣ ንጽህና አላት። ሰይጣን ግን ንጽህና የለውም። ስለዚህ ይቀናል፣ ይናድዳል፣ እሱ ስለሌለው ማለት ነው። በጣም ትህት ናት። የአምላክን ያህል ነገር ወልዳ እኔ እኮ የአምላክ የጌታ እናት ነኝ ብላ አልታበየችም። በጣም ፍጽምት ትህት ናት። እሱ ደግሞ ትዕቢተኛ ነው በጣም ሰይጣን ማለት ነው። ስለዚህ እሷ ያላት እሱ የለውም፣ በዚህ ይናደዳል። እሱ ብቻ አይደለም፣ እሱን መስለው የሚኖሩ በግብር እንደዚሁ እሷ ስትነሳ ይናደዳሉ። እና እንግዲህ ይሄን ሊቃውንት ሲተረጉሙ መሰላሏ እመቤታችን ናት። መሰላሏ እመቤታችን ናት። ያዕቆብ ያያት ያቺ መሰላል፣ መሰላሏ ደግሞ የወርቅ ናት። ወርቁ ደግሞ ንጽህናዋ ቅድስናዋ ነው ተብሎ እንደተተረጎመ፣ ከዚያ ከመሰላሏ ከላይ ጫፍ ላይ ደግሞ ምን ተዘርግቷል? ዙፋን ተዘርግቷል ብለናል። አሁን ይሄ ዙፋን ደግሞ ማህፀኗ ነው። ከዙፋኑ ላይ ደግሞ ማን ተቀምጧል? ንጉስ ተቀምጧል ብለናል። ንጉሱ ክርስቶስ ነው፣ ንጉሰ ሰማያት ወምድር። አሁን ስለዚህ ከዙፋኑ ላይ ንጉሱ እንደተቀመጠ ዙፋኑ ማህፀኗ ነው። በማህፀኗ ንጉሰ ሰማያት ወምድር ኢየሱስ ክርስቶስ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ከትሞባታል ማለት። መላእክት በዚያች መሰላል መላእክት ይወጣሉ ይወርዳሉ። ይሄ እንግዲህ በእመቤታችን በኩል አድርገው እንግዲህ ከዛ በፊት ጌታ ከእመቤታችን ከመወለዱ በፊት መላእክት የሰውን ጸሎት ወደ እግዚአብሔር ለማሳረግ የእግዚአብሔርን ምሕረት፣ ቸርነት፣ ይቅርታ ወደ ሰው ለማውረድ አይወጡም አይወርዱም ነበረ። ምክንያቱም በአንድ ሰው በደል ምክንያት ዓለም ሁሉ ተፈርዶበት ስለነበረ። ይሄን ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 18 ላይ ወበከመ በጌጋየ አሃዱ ብሲ ተኮነነ ኩሉ ዓለም ከማሁ ካይበ በጽድቅ አሃዱ ብሲ ጸድቅ ኩሉ እጓለ እመሕያው፣ በአንዱ በአዳም በደል ምክንያት ዓለም ሁሉ እንደተፈረደበት በአንዱ በክርስቶስ ስጋውን በመቁረስ ደሙን በማፍሰሱ ምክንያት ተፈርዶበት የነበረው ዓለም ሁሉ ጸድቋል ይላል፣ ይጸድቃል ይላል። እና አሁን እንግዲህ ይሄ ሁሉ የተደረገባት ድንግል ማርያም ናት። ይሄ ሁሉ ለመሆኑ ድንግል ማርያም ናት በዚያች። ስለዚህ ምንድነው የሰው ጸሎት ወደ እግዚአብሔር የእግዚአብሔርን ምሕረት ወደ ሰው ለማውጣት ለማውረድ ለማሳረግ ይሄ ሁሉ የተደረገ በፊት ይደረግ ነበረ በረድኤት። በኋላ ግን ይሄ ተቋርጦ ነበረ። ጌታ ከእመቤታችን ሰው ሲሆን ግን ተቋርጦ የነበረው ቀጠለ ማለት ነው። ስለዚህ እሷ መሰላል ሆነችን ማለት ነው። ወደ የት ነው መሰላል የሆነችን? ወደ ሰማይ ወደ እግዚአብሔር መሰላል መወጣጫ ሆነችን ማለት ነው። እንግዲህ በመሰላል የሚታወቀው የታቹ ወደ ላይ ይወጣበታል በመሰላል፣ የላዩ ደግሞ ወደ ታች ይወርዳል። እንደዚሁ ሁሉ የእኛ ጸሎት ወደ እግዚአብሔር የእግዚአብሔር ምሕረት፣ ቸርነት፣ ይቅርታ፣ ረድኤት ወደኛ ለመውረዱ ወደኛ ለመምጣቱ ምክንያት እመቤታችን ድንግል ማርያም ናት። ምክንያቱም መሰላል ናታ። አሁን ይሄ እንግዲህ መጽሐፍ ቅዱስ ነው። ይሄ ብቻ አይደለም። እንግዲህ የእመቤታችን ልደቷን ስናከብር መነሻ ይዘን እንደሆነ አሁን በአጠቃላይ ማለት ይቻላል ሁሉም መጻሕፍትን ስንመለከታቸው ስናነባቸው፣ ለምሳሌ አሁን ምንድነው እሳት አለ። እሳቱ በሆነ ነገር ይዳፈናል ወይም በአመድ ይሸፈናል።
ሸፍነው ያሳድሩታል። እናቶቻችን በገጠሪቷ ኢትዮጵያ እሳት ክብሪት አይጭሩም። እሳቱን በአመድ ይደፍኑታል። ከዛ በኋላ ጠዋት ይነሱና ያን ሲገላልጡት እሳቱ አለ። ልክ አሁን ብሉይ ኪዳን ማለት ላዩን ስናየው አመድ እንደ አመዱን እሳቱ ላይ አመዱ እንዳለ እንደዛ ነው። ሲገለጥ አመዱ ሲገለጥ እሳት እንደሚገኝ ብሉይ ኪዳን ሲተረጎም ግን አዲስ ኪዳን ነው የሚወጣው ማለት ነው። አሁን እንግዲህ ቅድም እንዳየን ነው እንዳልነው መሰላል አለ፣ ግን ሲተረጎም መሰላሉም ድንግል ማርያም ሆነች ማለት ነው። ይሄ ብቻ አይደለም። አሁንም ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እንዲህ ይላል። ስለ እመቤታችን ሲናገር ነው። ምንድነው? በትር ትወጽእ እምስሮ እሴይ ይላል። ከእሴይ ወገን ወይም ደግሞ ከነገደ እሴይ በትር ትወጣለች አለ። ወይ አርግ ጽጌ እምኔሃ፣ ከዚያችን በትር አበባ ወደ ላይ ይወጣል ይላል። አሁን እንግዲህ ይሄ በትር የተባለች እመቤታችን ድንግል ማርያም እንደሆነች ተተርጉሟል እዚያው ላይ። ጽጌ ማለት አበባ ነው። አበባ የተባለው ደግሞ ክርስቶስ ነው። ስለዚህ አሁን ይህም ልደቷን የሚመለከት ነው። ከነገደ እሴይ የተወለደች እንደሆነች ማለት ነው። የሕይወት በትር። ይሄ ብቻ አይደለም። አሁንም እዚሁ መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ጠቢቡ ሰሎሞን ሲናገር በትረ ሕይወት ይእቲ ለእለ ይትመረኰዝዋ፣ ለሚታመኑባት፣ ለሚመረኮዙባት፣ ለሚደገፉባት እሷ የሃይማኖት በትር ናት ይላል። ይህ መጽሐፍ ቅዱስ ነው። ይሄ ብቻ አይደለም። በሐዲስ ኪዳን ደግሞ መጣና ቅዱስ ኤፍሬም በትረ ሃይማኖት ዘይትጸንናል። እንዴት እየተያያዘ እንደሚሄድ ማለት ነው። በጣም ነው የሚያስደንቅ እኮ። እያንዳንዱ እንዴት የተሰናሰለ ነው፣ የተያያዘ ነው። የተለያየ ነገር የለውም። እርስ በርሱ አይጣረስም፣ አይጋጭም፣ አይጣላም፣ አይለያይም። አንድ ነው። አንዱ የተናገረውን አንዱ ያጎለዋል። ምክንያቱም መንፈስ ቅዱስ አንዱ ነው፣ ስጦታ ልዩ ልዩ ነው እንደተባለው። ለአንዱ የተገለጠው መንፈስ ቅዱስ በአቅሙ ይገለጥለታል። ከዚያ ያኛው ይኛው የገለጠውን ደግሞ አጉልቶ ይገልጠዋል። አሁን ዘይትጸንን የማትጸን የሃይማኖት በትር አንቺ ነሽ አላት። ይሄ ብቻም አይደለም። ቅድም በመጀመሪያ እንደተናገርኩት ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 ጀምሮ ስማ ሰማይ ይላል፣ ወአጽሚ ምድር። አሁን እንግዲህ ሲተረጎም ምንድነው? በገጸ ንባብ ሲተረጎም ስማ ሰማይ ሲል ሰማይ ስማ ማለት ነው። ወአጽሚ ምድር፣ ምድር ሆይ አድምጭ። አሁን ይሄ ምን ማለት ነው? ሰማይ ይሰማል? አይሰማም። ምድርም አድምጭ አለ። ምድርስ ትሰማለች? አትሰማም። ትርጓሜ ለማይቀበል ሰው ትርጓሜ አያስፈልግም፣ አንድምታ ትርጓሜ አያስፈልግም ለሚል ሰው ግን መጽሐፍ ቅዱስን የያዘ መጽሐፍ ቅዱስን የያዘ ትርጓሜ ግን አያስፈልግም ለሚል ሰው ይህን ቢጠይቁት መልሱ ምን ይሆናል? እሺ ሰማይ ስማ ማለት ምን ማለት ነው ብለው ጠይቁት። ጥሬ ቃል ብቻ የሚቀበል ከሆነ ሰማይ እኮ መስማት አይችልም። ምድር ምክንያቱም ግዑዝ የሆነ ነገር ነው። እንደ ሰው መስማት የሚችል አእምሮ የሌለው ነገር ነው። ግን ትርጓሜ አስፈላጊ ነው። ምንድነው? አሁን ይሄ ስማ ሰማይ ሲል ሰማይ እየተባለ ቅዱስ ገብርኤል ነው። ሌላም ብዙ ትርጉም አለው ነገራችን። ግን ሰማይ የተባለ ቅዱስ ገብርኤል፣ ወአጽሚ ምድር፣ ምድር አድምጭ ሲል ደግሞ ምድር የተባለች እመቤታችን ድንግል ማርያም ናት። ምን ማለት ነው? ስማ ሰማይ ቅዱስ ገብርኤል ስማ ምን ማለት ነው? አብስራት ማለት ነው። አጽሚ ምድር፣ ምድር ደግሞ በቅዱስ ገብርኤል አድር የምነግርሽን ነገር ድንግል ማርያም አድምጭ እያላት ነው። ይሄ ማን ነው? እግዚአብሔር ነው። ለጊዜው ይህንን የሚናገረው እግዚአብሔር ነው። ይሄ ቃል በእግዚአብሔር በኩል አድርጎ ከዛ በነቢዩ በኢሳይያስ በኩል አድርጎ በትንቢት መልኩ እየተነገረ ነው። አሁን ይሄ ራሱ መጽሐፍ ቅዱስ ነው እና ስለ እመቤታችን የማይናገር መጽሐፍ ቅዱስ ቤተክርስቲያን ውስጥ የለም። ወይም ደግሞ መጽሐፍ ቅዱስ ስለ እመቤታችን አምልቶ አስፍቶ ይናገራል። ምን ማለት እንደሆነ የሚናገሩትን የማያውቁ ካልሆኑ በቀር
እንዲያውም በመጽሐፈ ዜና አበው እንዲህ ይላል እስመ ብዙሃን ዘያነብቡ ወያምሩ ዘያነብቡ የሚያነቡ ብዙዎች ናቸው አለ ግን የሚያነቡት ምን ማለት እንደሆነ አያውቁም ይላል ምክንያቱም መጽሐፍ ቅዱስ ስለመቤታችን እየተናገረ ስለመቤታችን መጽሐፍ ቅዱስ አይናገርም ማለት ይሄ ጤንነት አይደለም የአእምሮ በሽተኛነት እና ምን ይላል መጽሐፈ ሐዊ እስመ በእያእምሮትነ ትርጓሜ መጻሕፍት ነወድቅ ውስተ መስገድተ ዲያብሎስ ወንገብ ሀበ ሀጉል ዘላለም የመጻሕፍትን ሐሳባቸውን ትርጉማቸውን ምስጢራቸውን ባለመረዳታችን ባለማወቃችን ነወድቅ ውስተ መስገድተ ዲያብሎስ በዲያብሎስ ወጥመድ እንያዛለን እንወድቃለን ወንገብ ሀበ ሀጉል ዘላለም ወደ ዘላለም ጥፋትም እንሄዳለን እንገባለን ይላል እና በመጽሐፍ ቅዱስን ስንመለከት ሙሉ ለሙሉ ስለመቤታችን ነው የሚናገረው እንትን መናገር ያ ማለት ስለመቤታችን ብቻ ነው የሚናገረው ማለት አይደለም እንግዲህ መጽሐፍ ቅዱስ ምክንያቱም አሁን ሲጀመር መጽሐፍ ቅዱስ የመጣው በመቤታችን እኮ ነው ከዛ በፊትም መጽሐፍ ቅዱስ በሕገ ልቦና በሕገ ኦሪት አለ ግን መቤታችንን በትንቢት እየተናገረ ውስጥ ለውስጥ እያጓደደ ይዟት መጥቷል ኦሪት ዘዳግም ምዕራፍ 32 ቁጥር 1 ላይ እንዲህ ይላል እንዲያው ጠቢቡ ማን ነው እሱ ነብዩ ኢሳይያስ እንደተናገረው ምንድነው እንዲሁ ተመሳሳይ ነው ሰማይ ስማ ምድርም አድምጭ ይልና ወተሰፎ ከመዝናብ ለነገሬ ይላል አጽም ሰማይ ወንግርከ ነው ሰማይ ሆይ ስማ ልንገርህ አጽም ሰማይ ወንግርከ ወትስማ ምድር ቃላፉዬ ምድርም ካፌ የሚወጣውን ቃል ትስማ ወተሰፎ ከመዝናብ ለነገሬ ዝናም ለመሬት እንደሚስማማ ዝናም ከላይ ወደታች ወርዶ ከመሬት ጋር እንደሚስማማ ሁሉ ከቃሌ የሚወጣው ቃል ለምድር ይስማማ ይልና ወከመዝናም ውስተገራይት ዝናም ከላይ ወጥቶ በእርሻ ላይ ሲያርፍ ከእርሻው ጋር እንደሚስማማ ወከመጊሜ ውስተጸምር ጉም ከጸምር ጋር ከጠል ማለት ነው ጸምር ከጠል ጋር እንደሚዋሃድ ሁሉ ይልና አሁን ይሄ እንግዲህ ገጸ ንባብ ነው ሲተረጎም ግን ቅድም እንዳልኩት ሰማይ ቅዱስ ገብርኤል ነው ምድር ድንግል ማርያም ናት በቅዱስ ገብርኤል አድሬ የምነግርሽን ስሚ አድምጭ በቅዱስ ገብርኤል አድሬ እማበስርሽን አድምጭ ቅዱስ ያሬድም ላይከ ኮንኩ ለርሴ ወአብሰርክዋ ለድንግል ወላዲቴ ይላል ለራሴ መልእክተኛ ሆንኩ ወአብሰርክዋ ለድንግል ወላዲቴ እናቴ ድንግል ማርያምን አበሰርኳት ይላል ማን ይሄን የሚለው እግዚአብሔር በማን በኩል አድሮ በቅዱስ ገብርኤል በኩል አድሮ ለድንግል ማርያም እንደሚወለድ ለሷ አብስሯታል እና የእመቤታችን ልደቷን ስናከብር መነሻው መጽሐፍ ቅዱስ ነው መድረሻው መጽሐፍ ቅዱስ ነው መጽሐፍ ቅዱስን መሰረት ያላደረገ አገልግሎት በቤተ ክርስቲያን የለም እኛ ኦርቶዶክሳውያን እያንዳንዱ የምናደርገው ነገር ሁሉ መጽሐፍ ቅዱስን መሰረት አድርገን ብንጠመቅ መጽሐፍ ቅዱስ ላይ አለ ብንቆርብ መጽሐፍ ቅዱስ ላይ ስላለ ነው ብንጸልይ መጽሐፍ ቅዱስ ላይ ስላለ ነው ብንጾም መጽሐፍ ቅዱስ ላይ ስላለ ነው በፍቅር እንኖር ካል መጽሐፍ ቅዱስ ላይ አለ ትትናን ገንዘብ እናድርግ ካል መጽሐፍ ቅዱስ ላይ ስላለ ነው እያንዳንዱ ምንኩስናው ትዳሩ ምናኔው ቤቱናው እያንዳንዱ ነገር መጽሐፍ ቅዱስ መሰረት ያደረገ ነገር እና የእመቤታችንም መነሻው ይሄ ነው መነሻው እሷ ልደቷን የምናከብረው መነሻችን መጽሐፍ ቅዱስን መሰረት አድርገን ነው እንጂ እንዲሁ ዝም ብለን በልብ ወለድ አይደለም ልደቷን የምናከብረው ማለት እንግዲህ
በመጽሐፍ ቅዱስ ብዙ አባቶች እናቶች አሉ፣ በታሪክ ደረጃ ማለት ነው። ልጅ መውለድ እየፈለጉ ግን ልጅ አጥተው በጣም ይጨነቁ፣ ልጅ ፈልገው ፍሬ ፈልገው ግን በቃ በጣም የሚጨነቁ የተጨነቁ ብዙ አባቶች እናቶች እንዳሉ በመጽሐፍ ቅዱስ በታሪክ ደረጃ አለ፣ እናነባለን። ለምሳሌ እንዲያው ብዙውን ለማለት ባያስፈልግም እንደ ማሳያ በመጽሐፈ ነገሥት ወይም ደግሞ መጽሐፈ ሳሙኤል ቀዳማዊ ላይ ሐና ልጅ አጥታ በጣም ስነ ልቦናዋ ተጎድቶ ታለቅስ ነበረ ነው የሚለው። ትጸልይ ነበረ። ሐና ያላት ይችን እዚህ ላይ እመቤታችን አይደለችም፣ ለሰማያኑ ሌላ ሐና ናት። እና ልጅ አጥታ ትኖር ትሰቃይ ነበረ። በዚያ ዘመን ሊቀ ካህኑ ኤሊ ነበረ እና በቤተ መቅደሱ ሳለ ቤተ መቅደሱ ጋር ሄዳ ታለቅስ ነበረ። በጣም ከልቧ ታነባ ነበረ። እና እንግዲህ ያ እንባዋ እግዚአብሔር ፊት ደረሰ። እንባዋን እግዚአብሔር የፈሰሰውን እንባዋን እግዚአብሔር አበሰላት። እንዴት ነው ያበሰላት? ፍሬ ሰጣት። ሳሙኤል የሚባል ልጅ ሰጣት። ከዚያ ነቢይ የሆነ ታላቅ ልጅ ሰጧታል። አሁን እንግዲህ ይሄ ልጅ የጸሎት ውጤት ነው ማለት ነው። የንባ ውጤት ነው ማለት ነው። የጾም ውጤት ነው ማለት ነው። ወደ እግዚአብሔር የመጮህ ወደ እግዚአብሔር የመማለል ውጤት ነው። እና እንደዚህ የመሳሰሉ ሌሎችም ብዙ እንትኖች አሉ፣ ታሪኮች አሉ። ልጅ አጥተው ፍሬ አጥተው የተጨነቁ ልክ እንደዚሁ ሁሉ ሐናና ኢያቄም አባታችን፣ ሐና ቅድስት ሐና እናታችን እንደ መጽሐፍ ቅዱስ ስርዓት በትዳር በጋብቻ ሲኖሩ ግን ልጅ አጥተዋል። ልጅ ማጣት ትልቅ ፈተና ነው። መቼስ ፈተና ብዙ አይነት ፈተና አለ። ግን ደግሞ ሰው መቼስ ተጋብቶ ትዳር መስርቶ ፍሬ አይኑን ባይኑ ማየት ደስ ይለዋል። ልጅ ከወለደ ፍሬ ካለው ምንም እንኳን በእያንዳንዱ የእንቅስቃሴ ህይወቱ በማንኛውም እንቅስቃሴው የተለያዩ ችግሮች ቢገጥሙ ልጁን እያየ ግን ይደሰታል ይባላል። እና ልጅ ትልቅ ደስታ ነው፣ ደግሞ የእግዚአብሔር ስጦታ ነው ልጅ። ምክንያቱም መጽሐፍ ቅዱስ ላይ ያለ ነገር ስለሆነ እነሆ ልጆች የእግዚአብሔር ስጦታ ናቸው ይላል ቅዱስ ዳዊት። እና ስለሆነም የእግዚአብሔር ስጦታ ስለሆኑ የእግዚአብሔርን ስጦታ ፈልገዋል ሐና እናታችን፣ ኢያቄም አባታችን። አሁን ይሄ ትልቅ ፈተና ነበረ። ነገር ግን ፈተና ሲመጣ ተስፋ መቁረጥ አለ። ምንድነው? በቃ ጸሎት አይሰማም ወይ? እግዚአብሔር መቼ ነው የሚሰማኝ? እንባዬ የሚታበስ መቼ ነው? ስብራቴ የሚጠገነው መቼ ነው? መቼ ነው በቃ ጸሎቴ የሚሰማ የሚሉ ነገሮች በሰው አእምሮ ይጋባሉ፣ ይረብሻሉ፣ ያስቸግራሉ። እና በዚህ ጊዜ ግን አንድ ነገር ማወቅ ያስፈልጋል። እሱ ነገር ምንድነው? በእግዚአብሔር መደገፍ፣ እግዚአብሔርን ተስፋ ማድረግ። ቅዱስ ዳዊትም የተናገረው ይሄ ነው። እነሱም ይህንን ነው መሰረት ያደረጉት። ሐና ኢያቄም ልጅ አጥተው ሲኖሩ ሲጨነቁ መሰረት ያደረጉት ይሄን ነው። ቅዱስ ዳዊት ምን አለ? ወይዜኒ መኑ ተስፋዬ፣ የኔ ተስፋ ማን ነው አለ። የኔ አለኝታዬ ተስፋዬ ማን ነው? አኮኑ እግዚአብሔር አይደለም ምን ይላል ራሱ መንፈስ ቅዱስ። እሱ ይጠይቃል ራሱ ይመልሳል፣ ወይም ደግሞ እሱ ይጠይቃል መንፈስ ቅዱስ ማወቀ እርሱ ይመልስለታል። ቅዱስ ጴጥሮስም እንዲሁ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣ ወኢዜኒ ይኩን ተስፋክሙ በኢየሱስ ክርስቶስ። አሁንም ልዩ ችግር ቢደርስባችሁ ተስፋችሁ በኢየሱስ ክርስቶስ ይሁን ይላል። እና አሁን ስለዚህ እነዚህ ሰዎች ተስፋ ያደረጉት ይሄን ነበረ። ፈጣሪያቸው እግዚአብሔርን ተስፋ አድርገው ግን ልጅ ቢያጡም ለጊዜው ግን አንድ ተስፋ ይዘው ነበረ፣ በልባቸው ሰንቀው ይዘው ነበር። እሱ ተስፋ ምንድነው? እግዚአብሔር ነበረ። እሱ ይሰጠናል የሚል ነበረ። ስለሆነም አሁን በጣም ትልቅ ፈተና ነው ልጅ አጥቶ መኖር። መቼስ ከባድ ነው። እሺ አንድ ጉዳት ነው ልጅ አንድ ፈተና ሆኖ፣ ግን ደግሞ በሚገርም ሁኔታ እንዴት ነው
ምን አዲስ ነገር አለ ይላል ሰው። ትዳር ይዘው ሲኖሩ ሰዎች አልወልድ ሲሉ የሰው ሽሙጥ አስቸጋሪ ነው። የነሱ ልጅ ማጣት ራሱን የቻለ ፈተና ነው። ደግሞ እንደገና ሰው ራሱ በጣም አስቸጋሪ ነው። ስድቡል ይሳደባል እኮ ሰው። አይ የብዙ ትዳርም እኮ ይፈልሳል በዚህ ምክንያት ማለት ነው። እንግዲህ ልጅ ካላገኘንማ ብሎ እንደዚህ የሚያስብም አለ። ይሄ ሞኝነት ነው። ምክንያቱም ልጅን የሚሰጥ ትሰጥ ሚስት አይደለች። እነሱ ምክንያት ናቸው። ፍሬውን የሚሰጠው ግን እግዚአብሔር ነው። እና አሁን እነሱ በሚገርም ሁኔታ ልጅ አጥተው ለብዙ ዘመን ሲቸገሩ በመካከላቸው የተፈጠረ ጸብ አልነበረም። በቅዱስ ኢያቄምና በቅድስት ሐና ምንም ጸብ አልነበረም። ይሄ አንድ ትልቅ ጠንካራነት፣ መንፈሳዊነት፣ ርቱዓዊ ኦርቶዶክሳዊነት ነው ይሄ። እና ይህን ምንድነው በእግዚአብሔር ቃል ተደግፈው በፈጣሪያቸው በእግዚአብሔር አምነው፣ ይሄ ጽናት ለኛ ትልቅ ግብዓት ነው። አሁን በዚህ ዘመን ለምንኖር ለሁሉም ሰው ትልቅ ግብዓት ነው። እንደዚህ አይነት ችግር ቢገጥም ከነዚህ መማር፣ እዚህን አብነት ማድረግ። እነሱ ያ ችግር ገጥሟቸው ነበረ፣ ችግራቸው ግን ተወገደ። በማን? በእግዚአብሔር። ስለዚህ ለነሱ የደረሰ እግዚአብሔር ለኔም ይደርስልኛል ብሎ ማሰብ በጣም መልካም ነው ለመናገር። ምክንያቱም ትላንትና ያለ የነበረው እግዚአብሔር ዛሬም አሁንም አለ። እስመ ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም አይደል ያለ ቅዱስ ጳውሎስ በዕብራውያን መልእክቱ። ኢየሱስ ክርስቶስ ትላንትናም ዛሬም መቼም ያው ነው። ቅዱስ ዳዊትም አንተ ክመ፣ አንተስ መቼም ያው ነህ አትለወጥም ማለት ነው። ትናንትና እግዚአብሔር እንደዚያ ነው፣ ዛሬ ግን እግዚአብሔር እንዲህ ነው እንደዛ አይባልም። ትላንትናም ያው ነው፣ ዛሬም ያው ነው። ስለዚህ የትላንትናው እግዚአብሔር ዛሬም አለና ትላንትና ለነሱ እንባቸውን ያበሰ፣ ስብራታቸውን የጠገነ፣ ተሟጦ ያለቀ ተስፋቸውን የመለሰ እግዚአብሔር ለኔም ተስፋዬን ይመልስልኛል፣ ስብራቴን ይጠግንልኛል፣ ሐዘኔን ያስወግድልኛል፣ ጭንቀቴን ያረቅልኛል ብሎ ማመን ርቱዓዊ ኦርቶዶክሳዊነት ነው ማለት ነው። ስለዚህ ከነሱ ይህን መማር አለብን። እና እነሱ አሁን ያን ፈተና ሊወጡ የቻሉት ዋነኛው መሰረታዊው ነገር በእግዚአብሔር ተደግፈው ነው። በጣም ጸልየዋል። ሁለታቸውም በሚገርም ሁኔታ አንድ ቀን በጣም ብዙ ፈተና ደርሶባቸዋል። ግን አንድ ቀን የደረሰባቸው ፈተና ግን በጣም የተለየ ነበር። በተለይ በቅድስት ሐና ላይ ከባድ የሆነ አስጨናቂ፣ ተስፋ አስቆራጭ የሆነ ነገር እንደ ሰውኛ ተስፋ አስቆራጭ የሆነ ነገር ደርሶባታል። ምንድነው? በሁለታቸውም ነው። መስዋዕት ሲያቀርቡ መካን በዚያ ዘመን መውለድ የማይችል ሰው መስዋዕት ማቅረብ አይችልም ነበር። ሕግ ነው በዚያ ዘመን የነበር። ለምንድነው ተብሎ እንዴት ነው እንደዚያ የሆነው? ምክንያት እናንተ መካን የሆናችሁ መውለድ የማትችሉት እግዚአብሔር ቢጠላችሁ እኮ ነው ብለው እነዛ ያስቡባቸው ነበር። እዛ ያሉት ካህናቱ በዛ ዘመን የነበሩ ሕግ ስለሆነ ነው እንጂ ክፋት አይደለም። አሁን በዚህ ለእግዚአብሔር መስዋዕት ማቅረብ እየፈለጉ ነገር ግን አሁን ሁለት ጉዳት ነው። አንድ የልጅ ማጣት ሁኔታው ያሳዝናል። ሁለት ደግሞ ለእግዚአብሔር መስዋዕት መባ ማቅረብ ባለመቻላቸው ደግሞ ትልቅ ስብራት ነበር። እውነት ለመናገር ከባድ ነው። አንዱ ይሄ ነው። ሌላው ደግሞ አንድ ቀን እዚያ ቤተ መቅደሱ እንዲሁ ነው ተመልሰው ማቅረብ መስዋዕት መባ ማቅረብ አትችሉም ተብለው ሲመለሱ ወፎች ከጫጭቶቻቸው ጋራ፣ ርግቦች ከጫጭቶቻቸው ጋራ ከልጆቻቸው ጋራ እየተጨዋወቱ አየች ሐና ይላል። በዚህ ጊዜ ሐና በጣም አዘነች፣ ልቧ ተሰበረ። ምንድነው ያለችው? ጌታዬ እንግዲህ የኔ ተፈጥሮ ከድንጋይ ነው እንደ እንጨት ደርቄ የቀራሁት ማልወልድ ብላ በጣም አዝናለች። በጣም በዚህ ጊዜ ነው ጸሎታ ሐዘኗ ወደ እግዚአብሔር የደረሰው በቃ ማለት ነው። ከዚያ በኋላ ራእይ አይተዋል። እንግዲህ ከዛ በኋላ እመቤታችንን አግኝተዋል ማለት ነው። እንዲያውም እዚህ ላይ መጨረሻ የሚጨምረው ነገር ምንድነው? ደራሲው ክሌቱ አይሩግ ሶበ በከዩ ብካዬ ረከቡ ወለት ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተነ ምስካዬ ኢያቄም ወሐና ወለዱ ሰማዬ
ወሰማይ ወሙኒ አስረቀት ፀሐይ። ይህን ሳልናገረው ባልፍ በጣም ደስ አይልም፣ በጣም የሚገርም ስለሆነ ማለት ነው። ምንድነው? ክሌቱ አይሩግ ሶበ በከዩ ብካዬ፣ ሁለቱ ሽማግሌዎች አረጋውያን ለቅሶ ባለቀሱ ጊዜ ይላል። ሁለቱ አረጋውያን የተባሉት እነዚህ ሐና ኢያቄም ናቸው። ረከቡ ወለተ ዘታስተሰሪ ጌጋዬ፣ ኃጢአትን የምታስተሰሪ ልጅን አገኙ ይላል። አሁን እዚህ ላይ እንግዲህ ሌሎች ሰዎች ኃጢአትን የምታስተሰሪ ሲባል እንዲህ ክርስቶስ ነው ይላል። አዎ ክርስቶስ ነው። ግን ክርስቶስ ወይ ኃጢአታቸውን ይቅር በላቸው ብላ ወደ ላይ ወደ ልጇ ትናገራለች፣ ታደርሳለች። ከዚያ በኋላ ኃጢአትን ይቅር የሚል ጌታ ነው። ግን ኃጢአታችን ይቅር እንዲባል ወደሱ ታቀርበናለች ነው፣ ታማልድንላለች ነው። እና ለወንጌላውያን ኩልነ ዘኮነተነ ምስካየ፣ በወንጌል ለምናምን ለሁላችንም አምባ መጠጊያ ጥላ ሆነችን፣ መጠለያ ሆነችን ይልና ኢያቄም ወሐና ወለዱ ሰማይ፣ ኢያቄምና ሐና ሰማይን ወለዱ ይላል። አሁን ሰማይ ይወለዳል እንዴ? የሚገርም እኮ ነው። አሁን እንግዲህ መጽሐፍ ቅዱስ እንደተገኘ አይተረጎም የሚባለው ለዛ ነው። እንግዲህ ሰው እንደፈለገ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ እንጂ መጽሐፍ ቅዱስን እንደ ራስል ተርጉም ከተባለ አወዳደቅ ይከፋል። ምክንያቱም መጽሐፍ ቅዱስን እንደ ራሳቸው የተረጎሙ አወዳደቃቸው የከፋ በመጽሐፍ ታሪካቸው ተዘግቦ እናገኛለን፣ ይገኛል። እና ኢያቄምና ሐና ሰማይን ወለዱ። እነሱ የወለዷት ያቺ ሰማይ ደግሞ አስረቀት ፀሐይ፣ ፀሐይን አስገኘች፣ ፀሐይን አወጣች። ሰማይ የተባለች ድንግል ማርያም ናት ነው። ዳግሚት ሰማይ ይላታልና። ምክንያቱም ለምን ሰማይ ተባለች ሲባል ይህ ሰማይ በዚህ ሰማይ በኩል ፀሐይ ይወጣል። አሁን በሷ በእውነተኛዋ ሰማይ በድንግል ማርያም በኩል ደግሞ እውነተኛው ፀሐይ፣ ይህ ፀሐይ ይጠልቃል፣ ጠፈር ደፈር ይከለክለዋል፣ ደመና ይጋርደዋል። በአማናዊቷ ሰማይ በድንግል ማርያም የወጣው ፀሐይ ግን ጠፈር ደፈር አይከለክለውም፣ ደመና አይጋረደውም፣ ተራራ ሸንተረር ዛፍ አይጋረደውም። እንደማይጋረደውም ደግሞ በመጽሐፈ ኪዳን ፀሐይ ዘኢያዕርብ ወማኅቶት ዘኢይጠፍ፣ የማይጠፋ ፀሐይ፣ የማይጠፋ የማይጠልቅ ፀሐይ፣ የማይጠፋ ፋና ተብሎ ተነግሮለታል ማለት ነው። እና ስለዚህ ሁለቱ አረጋውያን ሐና ኢያቄም እመቤታችንን ሲያገኙ እንዲሁ ዝም ብለው ያገኟት አይደለችም። የእንባ ውጤት ናት፣ የጸሎት ውጤት ናት። ለሁሉም ነገር ትርጉም አለው። ትርጉም የሌለው ነገር የለም። ቤተክርስቲያን ከውጭ እስከ ውስጥ፣ ከውስጥ እስከ ውጭ ድረስ ከመሰረቷ እስከ ጉልላቷ፣ ከጉልላቷ እስከ ታች እስከ መሰረቷ ድረስ ለእያንዳንዱ ነገሮች ትርጉም አላቸው፣ ምስጢር አላቸው። እንዲሁ ደግሞ ለቅዱሳን ያሉ የሚሰጡ ነገሮች ሁሉ ትርጉም አላቸው። አሁን ይሄ ግስ ነው። ይሄ በጣም ብዙ ምእመናን ሊያውቁት የሚገባ ነገር ነው። ባታ፣ ልደታ፣ ኪዳነ ምሕረት አሁን እነዚህ ትርጉማቸው ሌላ ነው። እናቴ ባታ አይባልም። ለምሳሌ እናቴ ልደታም አይባልም። ምክንያቱም ልደታ ማለት መወለድ ነው እንጂ እመቤታችን የሚለውን አይገልጽም። ለምሳሌ ልደተ ክርስቶስ ስንል አሁን ልደተ ክርስቶስ የክርስቶስ መወለድ ነው አይደለ? ልደቱ ስንል ደግሞ መወለዱ። ልደታ ስንል ማርያም ማለት አይደለም። ልደቱ ስንል ክርስቶስ ማለት እንዳልሆነ ማለት ነው። ልደታ እናቴ፣ ልደቱ አባቴ እንደማይባለው ሁሉ ማለት ነው። እና ምእመናን ይህን ካለማወቅ የተነሳ እንደፈለጉ በየዋህነትም ባለማወቅም ይላሉና ኪዳነ ምሕረት የሚለውን በራሱ እንዲሁ የምሕረት ቃል ኪዳን የተቀበለችበት ዕለት ማለት ነው። በእርግጥ ኪዳነ ምሕረት እንኳን በመጽሐፈ ሰዓታትም
ኪዳነ ምሕረት ኩኒ ለእርቃኔ ክዳኖ እስመ ተማይጽን ኩተማይጽኖ ሚል ስላለ ኪዳነ ምሕረት ያን ያህል እንትን የሚል ነገር የለውም። በዓታና ልደታ ግን ግስ ነው፣ ዘር ነው። ለምሳሌ በዓታ የሚለው መግቢያዋ የገባችበት ወደ ቤተ መቅደስ የገባችበት የሚል ነው ትርጉሙ እንጂ በዓታ ብሎ ማርያም ሊል አይችልም። ቅጽል ነው ማለት ነው። በሌላ አነጋገር የግሳዊ ቅጽል ነው። ልደታ የሚለው ደግሞ የተወለደችበት ነው። ልደት የሚለው ወለደ ይላል ግስ። ከዚያ ላይ እርባታው እየረባ ይመጣና እየተዘረዘረ ይመጣና ልደት ይላል። ልደት ሳቢ ዘር ነው፣ መወለድ ማለት ነው። ልደት ማለት መወለድ ማለት ነው። ነገራችን ላይ ለሴቷ ደግሞ ልደታ ስንል የተወለደችበት ቀን የሚል ትርጉም ነው ያለው። እንግዲህ በቅድስት ቤተክርስቲያን እያንዳንዱ ቅዱሳን ልደታቸውን እናከብራለን። ለምሳሌ አቡነ ተክለ ሃይማኖትን ታኅሳስ 24 እያልን እንዲህ እያልን የሌሎችንም ቅዱሳን ልደታቸውን እናከብራለን እና ስናከብርም ደግሞ ያከበራቸው እግዚአብሔርንም አብረን ጭምር እያሰብን ነው እንጂ እነሱን እያመለክናቸው እንዳልሆነ የታወቀ ነገር ነው። ቤተክርስቲያንም ታስተምራለች ይህንን ማለት ነው እና በእነሱ ላይ የተሰራው ስራ ድንቅ ነው እና ያ ድንቅ የሆነ ስራ ደግሞ የተሰራው በእነሱ በራሳቸው ኃይል አይደለም፣ እግዚአብሔር ረድቷቸው። ስለዚህ እነሱን ስናከብራቸው የምናከብረው እግዚአብሔርን ነው ማለት ነው። ለምሳሌ አንድ የታነጸ ህንፃ አይተን ያምራል፣ ይሄ ህንፃው ያምራል ስንል ህንፃውን እያመሰገን ነው አይደለም። እና ምንድነው ህንፃውን ስናመሰግን አናጺውን ነው እያመሰገን ያለ ነው ማለት ነው። ሸክላውን አይቶ ሸክላውን መንቀፍ፣ ሸክላ ሰሪውን መንቀፍ፣ ህንፃውን አይቶ ህንፃውን መንቀፍ ህንፃውን ሳይሆን ህንፃውን ያነጸውን ግንባታውን የገነባውን ሰው ነው የምንነቅፈው አይደለ። ስለዚህ ቅዱሳንን ስናከብር በዓላቸውን፣ ልደታቸውን፣ የረፍት በዓላቸውን እያንዳንዱ በዓላቸው ስናከብር የምናከብረው እግዚአብሔርን ነው። እግዚአብሔር በእነሱ አድርጎ ድንቅ ስራ ሰራልን፣ ድንቅ ነገር አደረገልን ብለን ነው የምናከብራቸው። እንደዚሁ ሁሉ እመቤታችንን ስናከብራት ግን ከቅዱሳን የተለየ ነው የምናከብራት። አከባበሩ የእሷ ልደት የተለየ ነው። ለምንድን እንዴት ሲባል ድንግል ማርያምም እኮ ተወለደች ማለት የዓለም መወለድ ነው። ዓለም ተወለደ ማለት ነው። ድንግል ማርያም ተወለደች ማለት ምክንያቱም እሷ ተወለደች ማለት ሕይወት አጥቶ የነበረው ዓለም፣ ተሰዶ የነበረው ዓለም፣ ወድቆ ባዝኖ የነበረው ያኔ እኮ አምላክ ከመወለዱ በፊት እኮ ሰው ቢጸልይ ባይጸልይ ምንም ለውጥ የለም፣ ያው ነው። በቃ ሰው ጾመ አልጾመ ምንም ልዩነት የለውም፣ ያው ነው። እና ገነትም አይገባም ስለጸለየ ስለጾመ ምንም መግባት አይችልም። አሁንም ቢሆን በእርግጥ በጾም ብቻ በጸሎት ብቻ አይደለም የሚገባው፣ በቀራንዮ በፈሰሰው በመድኃኔዓለም በክርስቶስ ደም አማካኝነት ነው ገነት የምንገባው። ግን እነዚህ ወደዚያ ለመግባት እያንዳንዱ አላቸው እርከን አለው፣ ደረጃ አለው እና እሷ ተወለደች ማለት አምላክ ሊወለድ 15 ዓመት ቀረው ማለት ነው። 5500 ዘመን የነበረው የጨለማ ዘመን፣ የተስፋ መቁረጥ ዘመን፣ የስደት ዘመን፣ የመከራ ዘመን ነው የነበረ። በጣም አስቸጋሪ ነው የነበረ። ያኔ ጻድቁም ኃጥኡም የሚለይ ማለት እያንዳንዱ ሁሉ የሚገባው ሲኦል ነው በቃ። በእርግጥ አበው ቅዱሳን እና አብርሃም እና ይስሐቅ ሌሎች ደጋግ ቅዱሳን ያኔ ወደዛ ቢገቡም ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር፣ የጻድቃን ነፍሶቻቸው በእግዚአብሔር እጅ ነው ይላል። ግን ቢሆንም እንኳ ዘመኑ የመከራ ዘመን ነው፣ የጨለማ ዘመን ነው፣ የባርነት ዘመን ነው። የመከራ የስቃይ እንግልት ከእግዚአብሔር ጋር መገናኘት አይችልም። ሰው እግዚአብሔርን አጥቶ መኖር ከባድ ነው። ምክንያቱም አይምሮ እረፍት የለም፣
ምንም ነገር የለም፣ ደስታ የለም። የሚፈልገውን ነገር ቢያገኝ በራሱ እርካታ የለውም። የተረጋጋ ነገር ሊኖረው አይችልም። የሰከነ መንፈስ ሊኖረው አይችልም። እና ሰው አይምሮ የሚያርፍ የሚሰክን የሚረጋጋ እግዚአብሔርን ሲያገኝ ነው። እግዚአብሔርን ሳያገኝ መሬት ላይ በሚገኘው ቁሳዊ ነገር ሁሉ ቢከብር እርጋታ የለውም። ሰላማዊ የሆነ እንቅልፍ እንኳን መተኛት አይችልም። ደስተኛ አይደለም ሁሉ ጊዜም ማለት ነው። እና ስለዚህ እመቤታችንን ስናከብራት ልደቷን ስናከብር ከሌሎች ቅዱሳን የልደት በዓልም ይሁን የእረፍት ልዩ ልዩ በዓል አከባበር የተለየ መሆኑ ዋና ነጥቡ ምንድነው? የሷ ልደት ቅዱስ አውሊዲስ የተባለ ቤተክርስቲያን አባት በሃይማኖተ አበው ምዕራፍ 41 ቁጥር 18 ላይ እንዲህ ይላል፣ ወበሲትሂ ሶበ ወለደት አምላከ አምጻት ሕይወተ ለዓለም ይላል። ሴቲቱ አምላክን በወለደች ጊዜ ለዚህ ዓለም ሕይወት አመጣችለት ይላል። ስለዚህ ሕይወትን ስላመጣችልን ነው። አሁን በጣም የቅዱሳን ልደት ስናከብር አምላክን ወልደዋል ብለን አይደለም። እረፍታቸውን ስናከብር አምላክን በጀርባቸው አዝለዋል ብለን አይደለም። አምላክን በክንዳቸው ታቅፈዋል ብለን አይደለም። አምላክን በከንፈራቸው ስመዋል ብለን አይደለም። እመቤታችን ልደቷን ስናከብር ግን አንደኛ አምላክን በድንግልና ጸንሳ በድንግልና ወልዳለች። ከዚያስ አምላክን በጀርባዋ አዝላ አገር ለአገር በረሃ ለበረሃ ተንከራታለች። አምላክን የድንግልና ጡቷን አጥብተዋለች። አምላክን በከንፈሮቿ ስመዋለች። አምላክን ንጹሐን በሆኑ ክንዶቿ አቅፋለች። ስለዚህ እሱ የደረሰበት ሁሉ ደርሶባታል እና እሱ የተንገላታውን መንገላታት ሁሉ እሷ ተቀብላለች። ስለዚህ ከሌሎች ቅዱሳን በዓል አከባበር ለየት ባለ የአከባበር መልኩ የምናከብረው የእመቤታችን የቅድስት ድንግል ማርያም ልደቷ ከቅዱሳን ሁሉ በላይ ናት ብለን እንዲያውም ምንድነው መልዕልተ ፍጡራን መትሕተ ፈጣሪ፣ ከፍጡራን በላይ ከፈጣሪ ደግሞ በታች ከቅዱስ ገብርኤል ራሱ ትበልጣለች ድንግል ማርያም። ምክንያቱም ቅዱስ ገብርኤል እግዚአብሔርን አልወለደውም፣ አላጠበውም። መልአክ ነው፣ ሲጀመር ረቂቅ መልአክ ነው እና ለሌሎች ሁሉ ያልተደረገው እንዲያውም አሁን መላእክት እግዚአብሔርን አሁን ቢለምኑት 24 ሰዓት ሙሉ ያለማቋረጥ አንተን እያመሰገንህ ነው፣ ስለዚህ እኛን የሚለምነን በእኛ የተማጸነውን እርዳልን ብለው ያማልዳሉ። ቅዱሳን ነቢያትም እሱን ሲለምኑት ስለ አንተ ትንቢት ተናግረናል ብለው ነው አይደለ? ይወርዳል፣ ይወለዳል፣ ይሰቀላል፣ ስጋውን ይቆርሳል፣ ደሙን ያፈሳል። ከዛስ 5500 ዘመን ተዘግታ የነበረችውን ገነት ይከፍታል። ከዚያ በኋላ በሲኦል በስቃይ በጨለማ በእንግልት ይኖሩ የነበሩት ነፍሳት አስወጥቶ ወደ ዘላለም ረፍት ያስገባቸዋል እና የመሰሉ ሌሎችም ትንቢት ተናግረናል ብለው ነው ነቢያት የሚለምኑት። ሐዋርያት ደግሞ እሱን የሚለምኑት ስላንተ ሰብከናል ብለው ነው። ወንጌልህን ዓለምን ዙረን ሰብከናል፣ በዓለም በአራቱም ማዕዘን ሁሉ ዙረን ወንጌልህን አስተምረናል፣ ሰብከናል። ስላንተ ስለመውረድህ፣ ስለመወለድህ፣ ስለመሰቀልህ፣ ስጋህን ስለመቁረስህ፣ ደምህን ስለማፍሰስህ፣ ዓለምን ስለማዳንህ ሁሉ ሰብከናል ብለው ነው የሚለምኑት። እያንዳንዱ ቅዱሳን በተሰጣቸው ጸጋ ፈጣሪያቸው እግዚአብሔርን ለምነው እነሱን የሚማጸናቸውን ሰው እነዚህ ቅዱሳን ደግሞ እግዚአብሔርን ይለምኑበታል። እንዲህ አድርጌልሃለሁ ብለው ማለት ነው። ያስታወሱት ጠፍቶት አይደለም፣ ለእግዚአብሔር ግን ፍቅራቸውን ለመግለጽ ነው። በሚገርም ሁኔታ ከነዚህ ሁሉ ቅዱሳን አሁን ባይታውያንም ቅዱሳን እውነተኞቹ በረሃ ለበረሃ ያሉት ማለት ነው፣ በየተራራው በየበረሃው ወድቀው ቅጠል እየበሉ ፈጣሪያቸውን ልብስ ፈጣሪያቸውን ጉርስ አድርገው የሚኖሩ ቤት ክርስቶስን ቤት አድርገው የሚኖሩ ንብረት ሀብት ሁሉ አድርገው ጤና አድርገው የሚኖሩት ቅዱሳን ባሕታውያንም እሱን ሲለምኑት ለአንተ ብዬ ቤቴን እንደተዘጋ ትቼ አንተን ፍለጋ ወጥቻለሁ ብለው ነው።
ድንግል ማርያም ግን ክርስቶስን ስትለምነው ጡቶቼን ጠብተሃል ብላ ነው አይደለ? በጠባሃቸው ጡቶቼ፣ ባቀፉህ ክንዶቼ፣ በሳሙህ ከንፈሮቼ፣ ባዘለችህ ጀርባዬ ብላ ነው የምትለምነው እመቤታችን። ስለዚህ ከሁሉም ለየት ባለ የበዓል አከባበር መልኩ የእሷን ልደቷን እናከብራለን ማለት ነው። ስናከብረው ደግሞ ከእግዚአብሔር በታች እሷ ስለሆነች ነው። አሁን ከስላሴ ቀጥሎ የምትመሰገነው እሷ ናት። እንኳን ሌላ አሁን ምግብ ተመግበን ስንጨርስ ራሱ አሁን ምን እንድንል ስራ ተሰርቷል? ስብሐት እንድንል፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ካልን በኋላ ቀጥለን የምንለውም ለማን ነው የምናቀርበው? ስብሐት ለእግዝእትነ ማርያም። ከስላሴ ቀጥሎ ለድንግል ማርያም ነው የምናቀርበው ማለት ነው። ከዚያ ቀጥሎ ለመስቀል እያለ ይቀጥላል። ለቅዱሳን ለነቢያት እያለ በዚህ ሳይሆን በሌላ ምስጋናም ለእያንዳንዱ እንደ ክብራቸው እና ዋናው የእመቤታችን ከሁሉም ቅዱሳን የበዓል አከባበር ለየት ባለመልኩ የምናከብረው እንደዚህና ደግሞ አሁን እኔ ከገለጥኩትም በላይ ስለሆነች እመቤታችን ማለት ነው። አባቶቻችን ሊቃውንት ምን ይላሉ? እግዚአብሔር ሊምረው የወደደውን የእናቱን ፍቅር ያሳድርበታል ይላል። እግዚአብሔር ሊምረው የወደደውን የእናቱን ፍቅር ያሳድርበት። የድንግል ማርያም ፍቅር ያለው ሰው አይኮነንም፣ ሲኦል አይገባም። ምክንያቱም አንድ ሰው ድንግል ማርያምን ከወደደ እሷ ይቅር በልልኝ ማረልኝ ትለዋለች። እሱ ደግሞ አልልም አይልም። ምክንያቱም አባትህን እናትህን አክብር ያለ እግዚአብሔር የእናቱን ትእዛዝ ማለት የእናቱን ምልጃ የማይቀበልበት ምክንያት ምንም የለም። ልክ በቃና ዘገሊላ የተደረገውም ታሪክ ይህንን የሚያስረዳ ስለሆነ ማለት ነው። እና እንዲያውም አባ ጊዮርጊስ ኦ እግዝእትየ ለማ አንቲ አፍቀርክኒ ወልድኪ እየጸላኒ፣ ድንግል ማርያም አንቺ ከወደድሽኝ አንቺ ካፈቀርሽኝ ልጅሽ አይጠላኝም ይላል። ምክንያቱም ሰው የተለያየ ኃጢአት በደል ቢኖርበት ድንግል ማርያምን ከልቡ ከወደደ ይሄ ማለት በሌላ ኃጢአት ይኑር እና ድንግል ማርያምን ብቻ የያዝ ማለት አይደለም። ግን ሰው ነውና ስጋ ነውና ሰው ልዩ ልዩ ችግር ልዩ ድካም ቢኖርበት የድንግል ማርያም ፍቅር የበዛለት ከሆነ ግን ድንግል ማርያም ታማልደዋለች። ምንም ጥርጥር የለውም። ይሄ ሲሆን ግን ይህ ሰው እንዲያው ዝም ብሎ በቤተክርስቲያን ስርዓት ሳይኖር ሳይቆርብ ምን ሳይል እንዲሁ ዝም ብሎ ይገባል ማለት አይደለም። ግን የድንግል ማርያም ፍቅር ልዩ ነውና የወላዲት አምላክ የእመቤታችን የቅድስት ድንግል ማርያም ፍቅሯን ያብዛልን። ከጸለይን ጌታ ሆይ የእናትን ፍቅር አሳድርብን ብለን ብንጸልይ በጣም 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 ትልቅ ጸሎት ነው እና የእመቤታችን ፍቅር እንዲበዛልን ልጇን መለመን ያስፈልጋል። አባቶቻችን ፍቅሯ ስለበዛላቸው እሷን ለማመስገን ቃላት ያጥራቸዋል፣ ይቸግራሉ፣ ያለቅሳሉ ሁሉ እመቤታችን ያስቡና ያለቅሳሉ። ምክንያቱም እሷ ያደረገችው ነገር በጣም ከአይምሮ በላይ ነው። እግዚአብሔር ለሰው ልጅ ያለውን ፍቅር ሁሉ የገለጠ በእሷ በኩል ነው። ያለውን ሰውን እንዴት እንደሚወደው ያሳየ በእሷ በኩል ነውና እንዲያው ከጸለይን ስንጸልይ በእውነት ከጸለይን ማለቴ ሌላ ነገር አይደለም። ያው ስንጸልይ በምንጸልይበት ጊዜ ከምንለምናቸውና እግዚአብሔር እንዲሰጠን ከምንጠይቃቸው ጥያቄዎች መካከል በዋነኛነት የእናትን ፍቅር አብዛልን ብለን ብንጸልይ በጣም ትልቅ እኔ ለራሴ የምጠቀመው ነው። በጣም የእናቱን ፍቅር ቢበዛ በጣም ነው እና የእናቱን ፍቅር ያብዛልን። ድንግል ማርያም ትውደደን፣ ፍቅሯ ይብዛልን፣ ይትረፈረፍልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቤተ ክርስቲያን